ጓደኛዬ ናት ታቋታላችሁ። ላንቺ መልእክት አለኝ አዲስ አለምዬ፣ የኔ ውድ እህት፣ የኔ ጠንካራ፣ የኔ ብርቱ፣ ላንቺ መልእክት አለኝ። መልእክቴን እንደሚከተለው አደርስሻለሁ። በዚህ ሰዓት ደስ የሚል መረጃ ልንገራችሁ። ለተማሪ ካሊድ እየተገነባ የሚገኘው መኖሪያ ቤት 60% ማለቁ ተነግሯል። ያው እንግዲህ ያለነው ዛሬ ቀብር ውስጥ ነው። ይሄው የሁላችን የመጨረሻ ቤታችን ይህ ነው። እዚህ ቤት ውስጥ እንደምታዩት ፍራሽ የለም፣ አልጋ የለም። አልহামዱሊላህ ያው ቁልቢ ደርሰናል፣ ቁልቢ ገብርኤል ደርሰናል። ወላይ ብለው ይሄ ሃይማኖቱ ሽምነት ቢቀር አይሻልም? ምን ሙስሊም ነኝ ግን የሚመቸኝ ማርያም ሚስቴ ማርታ ናት ከጀሚላ ጋር ነው ማድረው እያላችሁ ነው የሚመስለኝ። ወላሂ ነው ምልህ ወደ ቁልቢ ገብርኤል እየተጓዘን እንገኛለን። አብሮኝ ያሉት ክርስቲያኖችም ሰላት እንድሰግድ እየነገሩኝ ይገኛሉ። አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ ቢያችን ካባ ሰው እንደነቀቱ ወላሂ አልዓዚም አላህ ነጂ ወላሂ እንድቻ አርገንም ይዛል። አልহামዱሊላህ አላህ ወክብር መስገድ ይገባ የተመኘሁትን አገኘሁ። አላህ ወሽኩር ይገባ። ሙስሊም ወንድሞቼ የንያችሁት እንደማላህ ያርግላችሁ። እስኪ አላህን ስጦታ እንዴት እንደሆነ ላሳያችሁ። አላህ ጭንቅላትን ሲባርክ እንደዚህ ታዳጊ ነው። ይህ ታዳጊ فمن شرح الله صدره للإسلام فهو على نور من ربه አልহামዱሊላህ ያው ቁልቢ ደርሰናል፣ ቁልቢ ገብርኤል ደርሰናል። ወላይ ከስንት ዳገት ከስንት መከራ በኋላ ደርሰናል። በአላህ ፍቃድ ደርሰናል። ያው እኔ መንገድ ላይ ዱዓዬን አደርጋለሁ። ክርስቲያን ወንድሞቼ ደግሞ እዚህ ገብተው ለገብርኤል ጸልያሉ። ፈጣሪ ጸሎታችንን ይስማን። ወዳችኋለሁ። ሰላም አለይኩም። መልካም በዓል ይሁንላችሁ። መልካም የቁልቢ ገብርኤል ብለው ይሄ ሃይማኖቱ ሽምነት ቢቀር አይሻልም? ምን ሙስሊም ነኝ ግን የሚመቸኝ ማርያም ሚስቴ ማርታ ናት ከጀሚላ ጋር ነው ማድረው እያላችሁ ነው የሚመስለኝ። ተበርቸ ሰላም እንጀራችሁ ከሆነ እኮ ችግር ግን የተሻለ እንጀራ አላህ ያውጣላችሁ። እናንተ አይተን አይደለም የምንከባበረው፣ በህገ መንግስቱ የተጻፈ ነገር ነው። ሙስሊም ክርስቲያን ያከብራል፣ እንከባበራል። ወላሂ ነው ምልህ ወደ ቁልቢ ገብርኤል እየተጓዘን እንገኛለን። አብሮኝ ያሉት ክርስቲያኖችም ሰላት እንድሰግድ እየነገሩኝ ይገኛሉ። ጸሎትም እያረጉልኝ ነው። እኔም ዱዓ እያረኩላቸው ይገኛሉ። ቁልቢ ገብርኤልም ስንደርስ ጸሎት ያረጉልኛል። እኔም እየሰገድኩ ዱዓ አረግላቸዋለሁ። እስኪ ለዘመኑ ጭስ ለመርኬው ቀበጥ አንድ ቻሌንጅ እንስተው። በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት ያደረጋችሁ እስከ መጨረሻው ተከታተሉኝ ማለት ነው። እንደዚሁ እንደለመድከው ማለት ነው። እንደዛይን ቪዲዮ ስራለን። ቻሌንጁም ይሄ ነው። ወላሂ ነው መላችሁ እዚህ ቁልቢ ገብርኤል ያለውን ስንጨርስ ወደ አክሱም ሄደን ደግሞ ሰላት እንሰግዳለን፣ አዛንም እንላለን እያልክ ቪዲዮ ስራለን። እኛም ፍትህ እንጠይቅልሃለን። እነዛ አብረው ያሉት ጭሶችም የሚያሽቃብጡልህ ሰዎችም አብረው የሚውሉትም አብረው የሚጓዙትም ምላሻቸውን ትመለከታለህ ብለን በደንብ ተስፋ እናደርጋለን። በዚህ አጋጣሚ ስለ ጭሶቹ ለነግራችሁ አይደለም ወንድም ሳላህ በንጽጽር ዘርፍ የምታውቁት ሳላህ ማለት ነው። ከታች ሜንሽን ያደረኩላችሁ በሰሞኑን ትልቅ ውይይት አለበት። ነገር ግን አካውንቱ 100 ምናምን ሺህ ፎሎወር ስለሆነ ቻሌንጅ ተጀምሮለታል። አይጎዳችሁም፣ እጅግ ጠቃሚ ሰው ነውና ፎሎ ብታደርጉት ትጠቀማላችሁ እንጂ ምንም አትጎዱምና ከታች ሜንሽን ያደረኩላችሁን አካውንት ፎሎ አድርጉት። በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። በዚህ ሰዓት ደስ የሚል መረጃ ልንገራችሁ። ለተማሪ ካሊድ እየተገነባ የሚገኘው መኖሪያ ቤት 60% ማለቁ ተነግሯል። ይህ መኖሪያ ቤትም እንግዲህ ባለ 3 መኝታ ሲሆን ሳሎን እንዲሁም ኪችንን እና መጸዳጃ ቤትን ጨምሮ የያዘ ነው። ቤቱም እንግዲህ በቅርቡ ይጠናቀቃል ተብሎ የታሰበ ሲሆን የኦሮሚያ ትምህርት ቢሮም እንግዲህ ይህንን ቤት እያስገነባለትም ይገኛል። እንደምትመለከቱትም እንግዲህ ለትምህርት ይሆናል ብለው ታብሌትም ሰጥተውታል። ከትናንት ወዲያ አጀንዳ ሆና ነበረ። ቤቷም ከፍታ ነበረ። አዲስ አለም ጓደኛዬ ናት ታቋታላችሁ። ላንቺ መልእክት አለኝ አዲስ አለምዬ፣ የኔ ውድ እህት፣ የኔ ጠንካራ፣ የኔ ብርቱ፣ ላንቺ መልእክት አለኝ። መልእክቴን እንደሚከተለው አደርስሻለሁ። አመሰግናለሁ ስላዳመጥሽኝ። ይሄ ነው መልእክቴ ላንቺ አዲስ አለም። ቴንክ በሚገባ መልእክቴ ይደርስሻል። መልእክቴ ላንቺ ይሄ ነው እና መልእክቴን ስለተቀበልሽ በጣም አመሰግናለሁ። አይ ነው
እንደሚገባሽ እንደሚደርስሽ እንደምትረጂ ስለዚህ ይሄ ነው መልሱ። ካልሆነ ግን መጨረሻሽ ታሪክ ወደ ጀመረበት ነው የሚመለሰው። የኔውድ እንደዛ ነው። የበሉበትን ተፍተው የሚረግጡ የሳሙትን የሚነክሱ የሚያውቁትን የሚክዱ ሰዎች ባሉበት አካባቢ ላይ አሁን ያልኩሽ ነገር ነው የሚፈጠረው። ለሱም ዝግጁ ነን። አይሰማም? እናንተ እኮ እንደሰሙ አይደለም። ለሱ አስተላልፍ ያለው መልእክቴ የታል ደርስ ተላልፏል። መልእክቱ ተላልፏል ነው የምላችሁ። ህቡዕ በሆነ መንገድ የተላለፈው። ስለዚህ ላንቺም ቢሆን የኔ ብርቱ ሴት በርችልኝ፣ የኔ ጠንካራ። በተረፈ ግን እንደነገርኩሽ ነው መሆኑም ደግሞ አይቀርም። እንኳን ደህና መጣችሁ ሴቶች። ብስምላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ያው እንግዲህ ያለነው ዛሬ ቀብር ውስጥ ነው። ይሄው የሁላችን የመጨረሻ ቤታችን ይህ ነው። እዚህ ቤት ውስጥ እንደምታዩት ፍራሽ የለም፣ አልጋ የለም፣ ትራስ የለም። ሁሉ ግድግዳው ጣራ ሁሉ አፈር ነው። ይሄ ነው ሁላችን ነገር የተፈጠርነውም ከዚህ ነው፣ የምንመለሰውም ወደዚህ። ወንድሞቼ እህቶቼ ዛሬ ላይ በሺ ካሬ የሚሆኑ መሬቶችን ቤቶችን ይዘን 2 መኝታ ክፍሎች 40 በ40 50 በ50 3 በ4 ይዘን ጠቦናል አይደል? ይሄው ብቻ አንድ ታይም የመጨረሻ ሁላችን እንተኛበት። እስቲ ምናልባት እንደምትመለከቱት በዚህ ሻዲ ወደ ግራ መገልበጥ የለም፣ ወደ ቀኝ መገልበጥ የለም። እንደምታዩት ግድግዳውም አፈር ነው፣ ጣራውም አፈር ነው፣ መሬቱም ትራሱ ነው። ይሄው አፈር ነው። የመጣን ቀን ምንድነው ይዘን የምንመጣው? ዛሬ እዚህ ከመምጣት በፊት እዚህ ከመጡ ሰዎች ትምህርት መውሰድ አቅቴ ነው። አንዱ ካንዱ ሰው በዘሩ በብሔሩ እርስ በራሳችን እየተባላ እንገኛለን። ወንድሞቼ እህቶቼ እዚህ ቦታ ላይ ይዘነው የመጣነው ስራ ብቻ ነው ለኛ የሚጠቅመን። ለዚህ ቦታ ላይ ብለን የሰራነው ስራ አባትም የለም ወንድምም የለም እህትም የለም። ይሄው በዚህ ልክ ተተኛለህ። ከጀርባህም ቦለቄት ያለብሱሃል፣ በጭቃ ይመርጉሃል። ይሄ ውጭ ያለው አፈር እንዳለ ይከምርብሃል። አንተ ትረሳለህ። ቤተሰብ፣ ወዳጅ ዘመድ፣ እድርተኛ፣ ጎረቤት፣ ጓደኛ ሁሉ አንተን እኔን አፈራሉ ሰው ይሄዳል። ታዲያ ወንድም እዚህ የመጣን ቀን ምንድነው እዚህ ቤታችን ብለን የሰራነው ስራ የት አለ? አባት፣ ወንድም፣ ልጅ፣ እህት ብትጠራ የማይሰማበት والله ያፈራል። ይሄ አደራችሁ ወደ አላህ እንመለስ። እዚህ ጋር መምጣታችን አይቀርም። ከዚህ በኋላ ምንድነው የምንጠብቀው? አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ እንዲያችን ካባ ሰው እንደነቀት ወላሂ العظيم አላህ ነጂ ወላሂ እንድቻ አድርጌ ነው የሚይዘን። ማንም ከማንም ማለት many months later ملامحك من بالي تزول لو حتى تروح بطلوع الروح مقبول بس مش معقول اتعذب على طول كل يوم بعينيك مشغول كل يوم بايديك مقتول الحمد لله الله هو كبر مسكين يجبا የተመኘሁትን አገኘሁ الله هو شكر يجبا ሙስሊም ወንድሞቼ የንያችሁት እንደማላ ያርግላችሁ እስኪ የአላህን ስጦታ እንዴት እንደሆነ ላሳያችሁ። አላህ ጭንቅላትን ሲባርክ እንደዚህ ታዳጊ ነው። ይህ ታዳጊ በሴኔጋል ቁርአን ሐፊዝ ነው። ቁርአን ሐፊዙ ላያስገርም ይችላል። ነገር ግን ቁርአን ሲሐፍዝ ማለት ነው እያንዳንዱን የቁርአን ፔጇን ወይም ደግሞ ገጿን ቁጥሯን በሙሉ ነው የሚያውቀው። እናም እዚህ ጋር ይሄ ዩቲዩበር ማለት ነው እንደምትመለከቱት ቁርአን ሲጠይቀው ገጹን ነው የሚጠይቀው። የሆነ ገጽ ይከፍትና ሲጠይቀው ገጹ ምን ብሎ እንደሚጀምር ያውቃል፣ ምን ብሎ እንደሚጨርስ ያውቃል ማለት ነው። ይህ የአላህ ሙዕጂዛ ነው። ከዚህ በፊት አንድ ቪዲዮ አሳይቻችሁ ነበር አይደለ? እዚህ ጋር ልክ የመሐመድ አዩብ ወዳጅ ሆኖ ቢስሚላህ ሲል ማለት ነው ተከትሎ እንደሚል፣ አሁን ደግሞ የዚህኛው ብዙዎችን አስገርሟል። እንደምትመለከቱት ነው እሱ የቁርአን ገጽ ብቻ ነው የሚጠራለት፣ ነገር ግን ልጁ ማለት ነው ምን ብሎ እንደሚጀምርና ምን ብሎ እንደሚጨርስ ያውቃል። እስኪ ቪዲዮ ልጋብዛችሁና እናንተም በአላህ ስራ እስኪ አብረን እንገረም። በኮሜንት ማሻአላህ ማለት እንዳይረሳ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን እንዳረሱት። እስኪ ወደ ቪዲዮ Number 301
تبدأ. أعوذ بالله من الشيطان الرجيم فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا. الله أكبر تكبير الله أكبر. اوكي ይህ ልጅ ወደ ሚዲያ ሲመጣ ሙስሊሞቹን እናታችሁን ብሎ ነበር ወደ ሚዲያ የመጣው። አስታውሳችሁት? አንተ መውሊድ ቢዳ ነው ምናምን እንኳን ሆነ ገና አላህ ፈቅዶ ጀነተል ፊርዶስ ላይ እናከብራለን። እሺ ወላሂ ገና ምን አይተህ ትቃጠላለህ ምድረ ዋሃብያ። ነገር ግን ዛሬ የገብርኤልን በዓል ለማክበር ወደ ድሬዳዋ ሄደዋል ማለት ነው። ማለት ነው። ነገር ኢንፋክት ከነዚህ ሰዎች ምንም አንጠብቅም። ለዚህ ነው አንድነታቸው ብዙ ነው ከልዩነታቸው ይልቅ የምንለው ማለት ነው። እንግዲህ ሃይማኖት ላይ ና የገብርኤልን ክብረ በዓል ታደም፣ ና የማርያምን ክብረ በዓል ታደም፣ ና የጊዮርጊስን ክብረ በዓል ታደም የሚባል ነገር የለም። እንደ እስልምነታችን እስልምና ያስቀመጠልን ፕሪንሲፕል አለ። በምንም አይነት መልኩ ከነሱ ጋር እንድንመሳሰል እስልምና አልፈቀደልንም፣ እንደዚሁ ደግሞ አንመሳሰልም ጭምርም ማለት ነው። ነገር ግን እነዚህ አይነት ልጆችና መሰሎቹ የሌለን ነገር ያ ማለት እንግዲህ በአላህ ላይ በማጋራት እኔ እስልምና ነን። አላህ Subhanahu Wa Ta'ala የተኛውን ወንጀል ሊምራችሁ ይችላል ሱረቱል ኒሳ ላይ እንዳለው ማለት ነው። ነገር ግን በአላህ Subhanahu Wa Ta'ala ማጋራትን በፍጹም አይምርም ማለት ነው። ለዛ ነው ኮሜንቱ ስር ገብታችሁ ብታነቡ ገብርኤል እንደዚህ ያደርግ፣ ገብርኤል እንደዛ ያደርግ እየተባለ ይሄ ልጅ ዱዓ ቢደረግለት ማለት ነው። ፋክት አንድ ሀገር ውስጥ እስካለን ድረስ በእናንተ ደስታ እንደሰታለን፣ በእናንተ ሐዘን እናዘናለን። ነገር ግን በፍጹም ባህላችሁን አናከብርም፣ ባህላችን አታከብሩ፣ ምንጣፍ አናነጥፍም፣ እንደዚሁ ምንጣፍም አታንጥፉ ማለት ነው። የራሳችሁ የሆነ ባህል አላችሁ፣ የራሳችን የሆነ ባህል አለን። ከአንድነታችን ይልቅ እንደ እምነት ስንመጣ ልዩነታችን ብዙ ነው። እናንተ ስላሴ አማኞች ናችሁ፣ እኛ የተውሂድ አማኞች ነን ማለት ነው። እናንተ ነብዩ ሰለላሁ ዐለይሂ ወሰለም እንደ ነብይ